እባክህ ካሜራማን እየጀማ ነው። ካሜራውን አስቀምጠና ና ቶፊቅ እባክህ ተረጋጋ። ና ወደ ሐኪም ቤት እንሰደው። እባክህ ትደበድበኛለች እያልክ ነው ያለው? አዎ ከምልህ በላይ የመደብደብም እኮ አለው ልክ። ምንድን ነው ያልከው ለሱ? አንተ ሴታ ሴት ይሆንክ ምን ተናግረው ነው ዝግና ልቀቀኝ አንተ ልቀቀኝ። ምን ብዬ ልንገርህ? በቃ እንደ ሽንኩርት በለው በቃ የምከታተፈው እንደ ሽንኩርት። እንደ አንተ የሆነ ስትቆጣኝ ምናምን ራሱ እኮ ልትመታኝ ገና ስትመጣ ተንበርክኬ ሁሉ ነው ይቅርታ የምጠይቃት። እንዴት እስካሁን ድረስ ይሄ ነገር ሊቆይ ይቻል? ማለት እስካሁን ድረስ አትገረዝ ለምን ቆየ? ቆሻሻ ተግባሮችን በሙሉ ግልጽ አድርጎ መሰደብ አይደለም መመታት ሲያንስሽ ነው። እየሰማሽ ነው? እባክህ ቀስ እያልክ አውራ እባክህ። ትመጣለች ደግሞ በሩን ከቻልክ ዝጋው። የሆነች በቃ የሆነች መተታም ነገር እንደሆነች ነው የምረዳውና ግን ደግሞ እንዳየሁት ከሆነ ቅድምም ደሙ እስካሁንም ማለት ቁስሉ ሊደርቅልህ አልቻለም እና እስካሁንም እየፈሰሰ ነው ያለው ደም። እኔ ፊት ልታስፈራሩ እየሞከርሽ ነው? አዎ ምን አገባ? እሱን ጥሩ ለእኔ እኮ ባሌ ውጭ በይ። እሺ ተረጋጋ እባክህ። ስለምን ሁሉ ነገር እስከ ዛሬ ያደረግሽውን በሙሉ ነገር ነግሮኛል። ምንድን ነው ያደረግኩት? ያላገኘውን ነው ህይወት ያሳየሁት እንጂ ምንድን ነው ያደረግኩት? ምን ማለት ነው ያላገኘውን? ምን ማለት እንደሆነማ ታውቃለህ እንዴ? ወንድ ልጅ መሆኔን ሁሉ እኮ ረስቻለሁ። ወንድነቴን ራሱ ረስቻለሁ። እሺ ውድ ቤተሰቦቻችን እንግዲህ ከደቂቃዎች በኋላ ተመልሰን መተናል። ያው እንደምትመለከቱት ቶፊቅም እንግዲህ ነቃ ብሏል። ከህመሙ ትንሽ ለቀቅ ስላደረገው ሊያናገረው ፈቃደኛ ሆኗል። በመጀመሪያ ለማናገር ፈቃደኛ ስለሆንክ ቶፊቅ በጣም አመሰግናለሁ። ምንም አይደለም። ራሴን ላስታውቅ በመጀመሪያ ማለት ጋዜጠኛ ኤርሚያስ እባላለሁ። ያው ስለዚህ ስላለበት ሁኔታ ስለ አንዳንድ ነገሮች እንግዲህ ተጠቁመን የመጣ ነውና እስኪ ስላለበት ነገር እስኪ ንገር። እንደው ምንም የሆንኩት ነገር የለም እኮ ያው ደህና ነኝ ወንድሜ። ምንም የሚያስፈልገኝ ነገር የለም ከኔ ምንም ደህና ነኝ እኔ። ጊዜም ባታቃጥል የተሻለ ይመስለኛል። ስታወሩ የነበረውን ሁሉ እየሰማኋችሁ ነበረና ጊዜም ባታቃጥል ደስ ይለኛል። እኔ ምንም የሆንኩት ነገር የለም። ያው የተለመደ ነው። ይሄ ደግሞ የተለመደ ነገር እና በእኔ ብቻ አይደለም ይሄ ነገር የደረሰው። ያው አንዳንዴ ያለም ባለማወቅም ያው አረቀን ባለማሰባችን ያው ወደፊት ያለውን ነገር ባለማሰባችንም ያው እንደዚህ አይነት ነገር ሊፈጠር ስለሚችል ያው የተለመደ ነገር ስለሆነ ጊዜም ባታቃጥል የተሻለ ይመስለኛል። እሺ በጣም ጥሩ። እስኪ ወደኋላ ልመልስና ማለት በጣም ብዙ ጊዜያት ሆኗል፣ ረጅም ዓመታት ተቆጥሯል። እንዴት እስካሁን ድረስ ይሄ ነገር ሊቆይ ይቻል? ማለት እስካሁን ድረስ አትገረዝ ለምን ቆየ? እሱ ያው እንግዲህ የራሴ ያው አዳረል ከቤተሰብም ትንሽ ያው ያለማወቅ ይሆናል ብዬ አስባለሁ። እኔም ደግሞ ያው ትንሽ ልጅ ከመሆኔም የተነሳ ደግሞ ያው ነገሮችን አርቄ ባለማሰብ የሁሉ ነገር ያው ይፈጠራል ብዬ ባለማሰብ እንዲሆን ይችላል። ነገር ግን ያው አሁን ላይም ቢሆን ያው ይሄ ነገር በመፈጠሩ የችግር ያው አምኜበት ነው እና ደስተኛ ነኝ ይሄ ነገር በመፈጠሩ። ግን አሁን ምንም ነገር ባትለኝ የተሻለ ይመስለኛል። እባክህ ወንድሜ ውጣልኝ፣ እባክህ ጊዜን አታቃጥል ወንድሜ። ሚስቴንም ጥራልኝ እባክህ፣ ሚስቴም ናፍቃኛለች። ችግር የለውም አንተን ለብቻ ልናናገር ስለፈለግን ነው እንጂ እዚሁ ነው ያለችው። በቃ ነገርኩህ እኮ በቃ እባክህ ውጣልኝ እባክህ ወንድሜ እባክህ። እረዳለሁ ማለት ህመም ላይ ነው ያለሁና ትንሽ እረፍት ማድረግም ከፈለግ ችግር የለውም ማቆምና ትንሽ ቆይተን መቀጠል እንችላለን። ምንም እባክህ ወንድሜ ጊዜህን እያቃጠልክ ነው። እባክህ ትወጣልኝ እባክህ። ከቻልክ ሚስቴን ጥራልኝና አንተ ውጣልኝ እባክህ። እሺ ችግር የለውም ባለቤትን እንጠራላለን። ግን ደግሞ አንድ ማወቅ ያለብን ነገር ምን ነው? እያመመ ነው እንዴ? እባክህን ወንድሜ ውጣልኝ እባክህ፣ ሚስቴን ጥራልኝ እባክህ። እያመመ ከሆነ ወደ ሕክምና እንድንሄድ ነው። እባክህ ወንድሜ እባክህ ውጣልኝ እባክህ፣ እሷን ባለቤቴን ጥራልኝ እባክህ። እሺ እሷን ከመጥራቴ በፊት ግን አንዳንድ ነገሮችን ልጠይቅህ። ማለት ባለቤት እንደነገረችን ከሆነ 1-4 ወር ሆኗል ከተገረዝክ ማለት ነው። ግን ደግሞ እንዳየሁት ከሆነ ቅድምም ደሙ እስካሁንም ማለት ቁስሉ ሊደርቅልህ አልቻለም እና እስካሁንም እየፈሰሰ ነው ያለው ደም። በምን ምክንያት ነው ይሄ ነገር የተፈጠረው?
ያው ታውቃለህ ያው ያለሁበት ያው የእድሜ ሁኔታ ያው እድሜ ትንሽ ያው ከፍ ያለ ስለሆነ ልጅ አይደለሁም። ያው እንደምታየኝ ትልቅ ሰው ነኝ። እንግዲህ ያው ወደ 30ዎቹ እየገባሁ ነው። ያው የህፃን ልጅና የአዋቂ ያው ሁሉም ነገር ይለያያልና ከዛ ላይም ደግሞ ያው እኔ ብዙ ጊዜ ደግሞ አንዳንዴ ያው አርፌም አልቀመጥም። አንዳንዴ ያው እንቀሳቀሳለሁ ስራ ምናምን እሄዳለሁ እያልኩ ስለማስብ በዛ ላይም ደግሞ ያው ስራ ምናምን ስለምሰራበት እና ብዙ ጊዜ ያው የመዳን ባህሪ የለውም። በዛ ላይም ደግሞ ያው የምወስዳቸው መድኃኒቶች ምን አይነት እንደሆኑ አላውቅም። ብቻ ግን እስካሁን ምንም ሊድንልኝ አልቻለም። ማለት ህክምና ልታደርግበት አልቻልክም? እስካሁን ድረስ ካደረገ በጣም ከባድ ነው ማለት። ህክምናስ ትሄዳለህ አሁን ላይ? እሄዳለሁ ግን ምንም መፍትሄ የለውም። የሚሰጡኝ መድኃኒትም እኔ ምን አይነት መድኃኒት እንደሆነ አላውቅም። ያው ብዙም የመማር አቅሙም ትንሽ የመማር እድሉም አልነበረኝም። ብዙም ያው የማንበብ ችግር አለብኝ። ያው በደንብ አልተማርኩም እና የሚሰጡኝ መድኃኒት የምወስደው መድኃኒት ምን እንደሆነም አላውቀውም። ባለቤቴ ነች እንግዲህ እያመጣች እየተቀበለች የምታስወስደኝ መድኃኒቱን እሷ ነች። ብቻ እስካሁን ምንም አይነት ለውጥ አላየሁበትም። አዎ ቅድም ከባለቤት ጋር እየተነጋገር ነበርና ያው እሷ እንዳለችን ከሆነ መድኃኒቶቹ እዚያ ሀገር ውስጥ ስለሌሉ ከሱዳን እያስመጣች እንደምትሰጠን የነገረችና ማለት አልገባኝም። እዚያ ሀገር ሳይኖር ያው እንደሚታወቀው ከሱዳን የሚመጡት አብዛኛው ነገሮች ባህላዊ መድኃኒቶች ወይም ደግሞ ይሄ ጭሳጭስ ባዕድ አምልኮ ያለበት ነገሮች ናቸውና እንዴት ነው እሱ ነገር አይጎዳ ማለት ሳይድ ኢፌክት የለውም አንተ ላይ? ምንም ማድረግ አልችልም እኮ ወንድሜ። ምን ማድረግ እችላለሁ? ቆይ አልገባኝም። ምንም ማድረግ አልችልም ማለት አንዳንዴ ሳታስባቸው የሚገጥሙ ነገሮች ዋጋ ያስከፍለዋል። እና ምን ብዬ ልንገርህ፣ ብቻ በጥቅሉ ግዴታ አድርግ የተባልኩትን ነገር ሁሉ ማድረግ አለብኝ ግዴታ። በጣም ምን ብዬ ልንገርህ፣ በቃ መግለጽ እስካልቻልኩ ድረስ ነው። ቶፊቅ ማለት አልገባኝም። ይህም ሁሉ ነገር በጉልበት ነው እያደረገችው ያለችው እያልከኝ ነው ማለት? ባለሳሳት እንደዚህ እያልከኝ ነው ያለው? እባክህ ቀስ እያልክ አውራ እባክህ። ትመጣለች ደግሞ። በሩን ከቻልክ ዝጋውና ሁሉን ነገር እነግርሃለሁ። እሺ ማለት ችግር የለውም። ካሜራማን እባክህ ስለ እሷ አታስብ። ማለት እሷ አሁን መኪና ውስጥ ከጋርዶች ጋር ነው ያለችውና እስኪ ያለውን ነገር በግልጽ ንገረን። እንደማየው ከሆነ በእሷ ብዙ ነገሮች እንደደረሰብህ ነው እየተናገርክ ያለውና እስኪ ደግሞ ግልጽ አድርገህ ንገረኝ እስኪ። አዎ ግዴታ ከዛ የሚመጣልኝን መድኃኒት ግዴታ መውሰድ አለብኝ። ያን መድኃኒት ካልወሰድኩኝ ደግሞ በቃ ምን ብዬ ልንገርህ፣ በቃ እንደ ሽንኩርት በለው። በቃ የምከታተፈው እንደ ሽንኩርት። ያው ምን እንደምልህ አልችልም። ህመም ላይ ነው። ያው ህመም እየተሰማ ከሆነ አሁን መጀመሪያ ከሁሉም ነገር የሚቀድመው የአንተ ጤና ስለሆነ ወደ ህክምና መሄድ እንችላለን። መሄድ አልፈልግም። ለምን ሄድክ? ለምን እንደዚህ ያልክ? ለምን እንደዚህ ሆንክ? ሌላ ጥያቄ አለብኝ። እናንተ የማታውቁት በጣም ብዙ ነገር አለ። በጣም ብዙ የሚገጥመኝ ብዙ ነገሮች አሉ። እናንተ ከሄዳችሁ በኋላ መሆነውን እኔ ነኝ የማውቀው። እባክህን ወንድሜ አታስጨንቀኝ እባክህ። እሷ ከመጣች ደግሞ ይህን ወሬ ከሰማች ደግሞ በቃ በኋላ ደግሞ ስትቀጠቅጠኝ ነው የምታድረው። እባክህን ወንድሜ። ማለት አልገባኝም። ትደበድበኛለች እያልክ ነው ያለው? አዎ ከምልህ በላይ የመደብደብም እኮ አለው ልክ እንዴ። ወንድ ልጅ መሆኔን ሁሉ እኮ ረስቻለሁ። ወንድነቴን ራሱ ረስቻለሁ። በቃ ምን ብዬ ልንገርህ፣ ከሰው በታች ሁኜ እኮ ነው እየኖርኩ ያለሁት። እኔ ሚስት እሷ ባል እኮ ነው ሁነን እየኖርን ያለ ነው። ቆይ እንዲ አልገባኝም። ማለት ላቋርጠና እንዴት ወንድ ሆነ ሴት ትደበድበኛለች የምትለኝ ማለት አልገባኝም። እስኪ ግልጽ አድርገህ በትክክል እስኪ ንገረኝ። ይኸውልህ አንተ የማታውቃቸው ብዙ ነገሮች አሉ።
እሷ ወንድ እኔ ሴት ሆነን የምንኖርበት ምክንያት እሷ በጣም ከሚባለው በላይ በጣም ኃይለኛ ሴት ነች። ኃይለኛ ሴት እንዴ! እኔ ግዴታ እሷን እሺ ብዬ መኖር አለብኝ። እሺ ብዬ መኖር ካልቻልኩኝ ደግሞ በሰላም መኖር አልችልም ከዚህ ቤት። አንድ ቀን ህይወቴን እንደማጣው ይሰማኛል። ያ ደግሞ ምን እንዳለ ታውቃለህ? አንድ ቀን ወንድ ነኝ ብዬ እንኳን እጅን ባነሳባት ችላ ልትለኝ ትችላለች። ምን አይነት ሴት እንደሆነች አላውቅም። ችላ ብላኝ እንኳን ከተኛውበት እንደምታጠቃኝ ከተኛውበት እንደምታጠፋኝ ነው የሚሰማኝ። ብዙ ጊዜ ከዚህም በፊት በተደጋጋሚ ብዙ ጥቃቶችን አሳይታኛለች በተኛውበት። ያ ነገር ደግሞ እንዲደርስብኝ አልፈልግም። ከዛም የተነሳ ነው እሷ ወንድ እኔ ሴት ሆነን እየኖር ያለ ነው። እና በቃ እኔ እሷን ከማወቄ በፊት ራሱ መጀመሪያውን እኔና እሷ ስንተዋወቅ እንደዚህ አይነት ሴት አልነበረችም። በቃ ከምልህ በላይ በጣም በቃ የሆነ ትህትና ያላት በቃ ትህትናዋ ለማንም የበዛ ሴት ነበረች። ካገባኋት በኋላ ግን ውሎዋ ሌላ ነው፣ አሳሰቧ ሌላ ነው። በቃ በጥቅሉ ምን ብዬ ልንገርህ፣ በቃ የተለየ አመለካከት ነው ያላትና በቃ የምትውልበት ቦታ ራሱ በጣም የተለያየ ቦታ ነው የምትውለው። የሆነ ጭሳጭስ ነገር ራሱ አያጣትም ታውቃለህ። ካገባኋት በኋላ የሆነ የምታጨሳቸው ጭሶች ራሱ እኔ ግራ ይገቡኛል። በቃ የምትውልበት ቦታ የት ውላ እንደምትመጣ ምናምን አላውቅም። በዛ ላይ ደግሞ በተደጋጋሚ አብራ ከተለያዩ ሰዎች ጋር አያታለሁ። ቆይ ላቋርጥና ከተለያዩ ሰዎች ጋር አያታለሁ ማለት እኔ ከምናገረው እስኪ አንተ ንገረኝ። ታውቃለህ ከተለያዩ ሰዎች ጋር ስልህ ልጅቷ የሆነ እንደማስባትና እንደምረዳት ከሆነ እኔም ደግሞ እንደዚህ ሊሆንላት የቻልኩት ምክንያት የሆነ ያለ ምክንያት እንዳልሆነ ነው የምረዳው። ታውቃለህ አንድ ሰው መቼም የሆነ ነገር አንተ መጀመሪያ የነበረህና አሁን ላይ ያለህ ህይወት የተለያየ ሲሆንብህ ያለ ምክንያት እንዳልሆነ መቼም አንተ ራስህንም ቢሆን ቢያንስ መለስ ብለህ መጠራጠርም ትችላለህ። እኔ ላይ አሁን እንደራሴ እያሰብኩ ያለሁት ያለ ምክንያት እንዳልሆነ ነው። በቃ እኔ እንደዚህ እየሆንኩ ያለሁት እና እንደ አንተ የሆነ ስትቆጣኝ ምናምን ራሱ እኮ ልትመታኝ ገና ስትመጣ ተንበርክኬ ሁሉ ነው ይቅርታ የምጠይቃት። ይህ ሁሉ ግን ማድረግ የቻልኩበት ምክንያት ምን እንደሆነ አይገባኝም። ስለዚህ በእሷም የሆነች በቃ የሆነች መተታም ነገር እንደሆነች ነው የምረዳውና የሆነ ውሏ የሆነ ሂደቷ የሆነ ሁኔታዋ ምናምን በቃ እንደዛ እንደሆነ ነው የሚሰማኝ። አዎ እንደዛ ቢሆን ነው እንጂ ማለት ወንድ ሆነ እንዴት ነው በሴት ልጅ ጥቃት እየደረሰብህ? ያው እንግዲህ በትዳር 3 ዓመት አልፏቸዋልና ማለት አልገባኝም። እንዴት ነው 3 ዓመት ሙሉ በሴት ልጅ እየተጨንቁክ እየተደበደብክ? እሺ ወደ እሱ ነገር ከመምጣት በፊት መጀመሪያ ቤተሰቦች ክፍለ ሀገር ነው ያሉት? የምን ክፍለ ሀገር? ቅድም ከአንተ በፊት ባለቤት ስናናገር ቤተሰቦቹ እናቱም አባቱም ክፍለ ሀገር ነው ያሉትና በብዛት አይመጡም ብላናለች። ጭራሽ ክፍለ ሀገር ናቸው ያሉትም ማለችህ? አባቴ በህይወት የለም። እናቴ ግን እዚሁ አዲስ አበባ ነው ያለችው። እዚሁ አዲስ አበባ እንዴ! በጣም ይገርማል። እናት ስለዚህ ጉዳይ ታውቃለች ማለት ስላለበት ሁኔታ? እናቴ ያው ብዙ ጊዜ እንደዚህ ይህን ሁኔታ ብዙም አታውቅም። ግን ያው ምን ሆኖ ነው ልጄ ምናምን እያለች እስካሁን ነገር ያው ጭንቀት ላይ ነች። እናቴም ያው ምን ሆኖ ነው እያለች ጭንቀት ላይ ነች። እንደዚህ በደንብ ጠለቅ ብላ ያወቀች አይመስለኝም። ደግሞ ማንም ሰው የነገራት ምናምንም አይመስለኝም። ግን እስካሁን እንደማታውቅ ነው የማስበው። ምን ያህል ጊዜ ሆነ ከእናት ጋር ከተገናኘ? ከእናቴ ጋር ከተገናኘን ያው አንድ 5 ወር ምናምን ሆኖናል። ግን በስልክ እናወራለን። አልፎ አልፎ በስልክ እንደዋወላለን። ብዙ ጊዜ ያው እኔም ስራ ምናምን ያው ይበዛብኛል ምናምን እያልኩ ብዙ ጊዜም በስልክ አላወራትም። ያው እሷም ደግሞ አይ ልጅ ስራ ከሆንክማ አይዞህ በቃ በርታ ምናምን እያለች ያው ትረዳኛለች። እና ብዙ ጊዜ ያው እንደዚህ ቦታ ሰጥቼ ምናምን ላገኛት ብዬም አስቤም አላውቅም። አሁን ስላለበት ሁኔታ ማለት ስለ ህመም የሚያውቁት ነገር አለ ማዘር? አይ እሷ እስካሁን ምንም የምታውቀው ነገር የለም።
ያው በስልክ ብቻ ነው ምን ሆነህ ነው ምናምን ነገር ስትለኝ ያው አይ ስራ በዝቶብኝ ነው እናቴ ምናምን ነገር እላታለሁ እንጂ ያው ብዙም አታውቅም። ያው ጉንፋን ምናምን አሞኛል ምናምን ያው ስላት አንዳንዴ አይዞህ ምናምን ትላለች እንጂ ያው እንደዚህ ጠለቅ ብላ ብዙም እንደታመምኩኝና ይሄን ያህል ወራቶች ታምሜ እንደተኛው ምናምን አታውቅም። የት አካባቢ ናቸው እናት ገሩት? ወደዚህ ወደ አቃቂ ቃሊቲ አካባቢ ነው የምትኖረው። ሩቅ ናቸው ማለት ነው። እስኪ እሺ ማለት 3 ዓመት ሆኗቸዋል። ያው በትዳር ላይ ደግሞ አንድ ወሳኝ ነገር ደግሞ ልጅ ማፍራት ነው። እንዴት ነው ስለዚህ ነገር ሳላወራችሁም ከባለቤት ጋር? ልጅ አይ ልጅ ነበረች ማለት ልጅ ወልዳችሁ ነበር? ነበረች ግን ምን ዋጋ አለው? ተረጋጋ እባክህ። ምን ዋጋ አለው ማለት አልገባኝም። ነበረ ማለት እስኪ ግልጽ አድርገን ንገረን እባክህ ወንድሜ። ይህን ነገር እንለፈው እባክህ፣ ብናልፈው የተሻለ ይመስለኛል። እባክህ ወንድሜ እየጨነቀኝ ነው እባክህ። እሺ ያው ህመም ላይ ስለሆንክ አላስቸገረም። ምን ያህል ጊዜ ሆነ ማለት ልጃችሁን ካጣችሁ ምን ያህል ጊዜ ሆናችሁ? ወንድሜ እባክህ ይህን ነገር እንለፈው እባክህ፣ ልለምን እባክህ፣ አታስጨንቀኝ። ይህን ነገር ብናልፈው የተሻለ ይመስለኛል እባክህ ወንድሜ። እሺ አንተ ተረጋጋ። ያው በጣም አዝናለሁ። ምን እንደሚባል አላውቅም። ማለት ከባድ ነው ልጅም ማጣት። ያው እግዚአብሔር ያጽናችሁ ነው የምለው። በጣም ይቅርታ ማለት ቁስለን ነው የቀሰቀስኩብህና በጣም ይቅርታ አድርግልኝ። ያው እሺ ወደ ዋናው ጉዳይ እንመለስና እንዴት ነው ማለት ቅድምም ከመኝታ ቤት ስናስወጣክ ብዙ ደም እየፈሰሰ ነበርና ማለት እንዴት አልደረቀም? ተገርዘክ እንዴት እስካሁን ድረስ ሊደርቅልህ አልቻለም? ያው 4 ወር ሆኗል ከተገረዝክ ተብሏልና እንዴት እስካሁን አልደረቀልህ? እኔ ግርዛት የሚባለው ነገር ውሸት ነው። እኔ አልተገረዝኩም። ማለት እየቀለድክ ነው ያለው? እየቀለድኩ አይደለም። እንኳንም ደረሳችሁልኝ፣ እንኳን መጣችሁልኝ። እኔ አልተገረዝኩም። ቆይ ምን እያልክ ነው? ማለት አልገባኝም። እስካሁን እየዋሸን ነበር ማለት ነው። እሺ ግልጹን ንገረኝ። እሺ እና ደግሞ አሁንም ከዚህ በላይም ደግሞ ሌላ ጉዳት እስኪመጣብኝ ልጠብቅ? እውነቱን ተናግሬ አሁንም ቢሆን ይኸውልህ፣ እውነቱን እንድነግር ከፈለግ በቃ ከዚህ በኋላ ላለው ለህይወቴ የምትደርሱልኝ ከሆነ ለህይወቴ ሁሌም አደጋ ውስጥ እንዳልወድቅ የምታደርጉ ከሆነ እባክህን ወንድሜ፣ እኔ ተገርዤ ሳይሆን ከምልህ በላይ በጣም ትልቅ እና አሳዛኝ የሆነ ጥቃት ነው የደረሰብኝ። ወንድሜ እባክህን ካሁን ካለሁበት ጥቃት ካለሁበት ህመም ድኜ ከዚህ በኋላም ደግሞ ሌላ ጥቃት እንዳያጋጥመኝ፣ ሌላ ከዚህ የባሰ ጉዳት እንዳታደርስብኝ እባክህን ወንድሜ እርዱኝ እባካችሁ። አልገባኝም። ማለት ተገርዤ አይደለም ጥቃትም ነው እያልክ ነው። ለምን ግልጹን አልነግረኝም? ማለት በምክንያት ነው እንደዚህ ልትሆን የቻልከው? እኔ ተገርዤ ሳይሆን ጥቃት ደርሶብኝ ነው። ማን ጥቃቱን የፈጸመብህ? ማን ይሆናል?
እኔ እኮ ወጥቼ ገብቼ ከጎረቤት ጋርም ከማንም ጋርም ስቄ ተጫውቼ የምኖር ሰው ነኝ። ማንም ጥቃት ሊያደርስብኝ አይችልም። ግን ባጎረሰ እጅ የተነከስኩ አይደለም የሚባለው። በገዛ ባለቤቴ ባገባዋት በሚስቴ ነው ጥቃት የደረሰብኝ። ቆይ አልገባኝም። ጥቃት ይህን ነገር ያደረገችህ ባለቤቴ ነች እያልከኝ ነው ያለው? አዎ ባለቤቴ በተኛውበት በሌሊት ምድር እሷ ነች በትልቅ የቢላ ጥቃት ያደረሰችብኝ። ማለት ብልት ላይ የደረሰ ጉዳት በዛ ምክንያት ነው እያልከኝ ነው? አዎ በእሷ ምክንያት ነው። እሷ ነች ይህን ሁሉ ጥቃት ያደረሰችብኝ እሷ ነች እንጂ እኔ አልተገረዝኩ። ቆይ ማለት አልገባኝም። እንዴት የራስ ባለቤት እንደዛን ነገር ልታደርግ ቻለች? ማለት ምን ያህል ጨካኝ፣ ምን ያህል እንጃ ምን እንደምልህ አላውቅም። ቆይ በምን ምክንያት ነው እንደዚህ ልታደርግ የቻለች? እኔ ምን አውቃለሁ? ከእኔ ምን እንደፈለገች፣ እኔን ምን ማድረግ እንደፈለገች፣ እሷ ደግሞ ምን መሆን እንደፈለገች አላውቅም። ምክንያቱ ለእኔም ጥያቄ ሆኖኛል። ወታ ገብታ ትቀጠቅጠኛለች። ወታ ገብታ ሁሌ በጉልበቴ እንዴት ትእዘኛለች። ሌላው ቀርቶ እንኳን እኮ ክብሪት ጭሬ ከሰል አያይዤ ካልጠበኳት እኮ ስንት ግርፋት መሰለ የሚጠብቀኝ። ይህ ሁሉ ለምን በእኔ ላይ ማድረግ እንደፈለገች አላውቅም። እባክህን ወንድሜ ይህን ሁሉን ነገር እባክህ ከዚህ ሁሉ ጥቃት አድነኝ እባክህ ወንድሜ ልለምናችሁ እባካችሁ። ማለት እንጃ እንደዛ አይነት ጭካኔ ሊገባኝ አልቻለም። ግን ደግሞ ቆይ ያልከኝ ነገሮች ምንም ሊገቡኝ አልቻሉም እንደዚያን ነገር። ስለዚህ እሷ ባለችበት እሷን አምጥቻት ሁሉንም ነገር እሷ ፊት እንድነግረኝ ነው የምፈልገው። ስለዚህ አንተ እዚህ ባለበቱን አሉ። ግን እኮ ይኸውልህ እናንተ ከሄዳችሁ በኋላ ራሱ ከዚህ የባሰ ጥቃት ልታደርስብኝ ትችላለህ። ችግር የለውም። ይኸውልህ ይሄ ነገር አሁን የነገርከን ነገር እውነትም እንደዚህ አድርጋ ከሆነ እኔ እንጃ ምን እንደምልህ። በፍጹም አለቃት ማለት ይህን ነገር በህግ እንድትጠየቅበት ነው የምናደርገው። በጣም ትልቅ ወንጀል የሰራችውና ስለዚህ ከአሁን በኋላ የአንተም ደህንነት ሊያሳስብ አይገባም። ደህንነቴ በጣም ያሳስበኛል ወንድሜ። ከዚህ በኋላ ከዚህ የበለጠ ጉዳት እንደምታደርስብኝ ነው የሚሰማኝ። ይህን ነገር ማውራት መናገርም አልነበረብኝም። በቃ እንዳልናገር በጥብቅ አስጠንቅቃኛለች። አሁን ደግሞ ደህንነቴ በጣም ያሳስበኛል ወንድሜ እባክህ። አሁን ላይ እሷ በእኛ ሰዎች ቁጥጥር ስር ነው ያለችው። ከአሁን በኋላ እኛ አንለቃትም ማለት ነው። የሚያስፈልገውን ነገር የአንተን እርዳታ ቢሆን እናደርጋለን። አሁን እሷን ይዣት ልምጣና ያለውን ነገር እሷ ፊት ለፊት እኔ እንደነገርኳችሁ ግን አትንገሯት። እሱ ችግር የለም ምናምን አድርጋችሁ አዋሯት። ችግር የለም። እሱ የሚያሳስብ ነገር አይደለም። እሷ ባለችበት ደግሞ ማለት እንደዚህ ከሆነ በጣም ብዙ ነገሮች አሉ የተደበቁ ማለት ነው። አይዞህ። ስለዚህ አንተ እዚህ ባለበትን እባክህ ካሜራማን አብረኸውን እኔ እሷን ይዣት ልምጣ። ውድ ቤተሰቦቻችን እንግዲህ ከመኪናው የዘናት መተናል። ያው እንግዲህ እሷን እንግዲህ ወደዚህ ይዣት የመጣሁት የሚናገረው ነገር እውነት መሆኑን በእሷ ፊት እንዲያረጋግጥ ማለት እሱ እንደተናገረው ከሆነ ብዙ ነገሮችን ሰምተናል፣ ብዙ ነገሮችን ብሎናል። ስለዚህ ደግሞ ያለውን ነገር ደግሞ ራሷ ባለችበት ደግሞ ለማረጋገጥ ስለፈለኩ ነው ያለውን ነገር እስኪ ደግሞ ውስጥ ገብተን እናጣራለን ማለት ነው። በነገራችን ላይ ከቶፊ ጋር ሁሉን ነገር አውርተናል። እያንዳንዱን ነገር ነግሮናል ማለት እስከዛ ድረስ እሱ ላይ ስትፈጽሚያቸው የነበሩት ቆሻሻ ተግባሮችን በሙሉ ግልጽ አድርጎ መሰደብ አይደለም መመታት ሲያንስሽ ነው። እንደ አንቺ ባለጌ ስላልሆንኩኝ እንደዛን ነገር አልፈጸምም። ሲቀጥል ይኸውልሽ አፍሽን ዝግና አሁን እኔ የምለውን ብቻ ስሚ። ሁሉንም ነገር እስከዛሬ የበደልሽውን ስደበድቢው እንደነበር፣ ስታስፈራሪው እንደነበር ከዛም አልፎ ደግሞ
እየፈጠርክ እያወራክ ነው እንዴ? እየፈጠርኩ ይመስልሻል? እዚህ ጋር ለቀልድ የቆምኩ ይመስልሻል? እንግዲህ ሊሆን ይችላል መደበሪያ። በጣም ጥሩ እንደማይሽ ከሆነ አንቺ በጣም አይናውጣ ይሁንሽ ባለጌ ሴት ነሽ። ስለዚህ ከአንቺ ጋር ምንም ንግግር አያስፈልግም። አንቺ የሚገባሽ እስር ቤት መታሰር ነው። ለዚህ ለሰራሻቸው ለእያንዳንዱ ምን ሰርቼ ነው? ምን ማለት ነው? ምን ሰርቼ ነው ማለት ቶፊቅ ላይ እስከዛሬ ያደረግሽው ምን አደረግሽ? ረዳሁት እንጂ ትናንት ያላገኘውን ነው እንትን ያደረኩት እንጂ ምን አደረኩት? በጣም ጥሩ። አንቺ ፈጣጣ ስለሆንሽ ውስጥ እንግባና ውድ ቤተሰቦቻችን ያለውን ነገር እንነጋገራለን። እሺ አትጎትተኝ፣ እገባለሁ። ቤቴ እኮ ነው። ለምን ትይዘኛለህ እኮ? ልቀቀኝ። እንዳንቺ አይነት ባለጌ ሰው እኔ አይቻላቅም። ይኸውልህ እስኪ ልቀቀኝ። ተራበች ምንድነው ያልከው ለሱ? አንተ ሴታ ሴት ይሆንክ ምን ተናግረው ነው? ዝጊና ልቀቀኝ። አንተ ልቀቀኝ። ስነ ስርዓት ይዘሽ ቁጭ በይ ብዬሻለሁ። ከዚህ በኋላ አልታገስሽ። እየሰማሽ ነው? ምን ብላው ነው? ምንም አላልኩም። ታዲያ ምንድነው እንደዚህ? ምን ነው? አንተም ደግሞ ሰው ሆነ ለሱ የሆነ ነገር ተናግረ ነው? ይኸውልሽ ስርዓትሽን ያዥ። ከዚህ በኋላ አልታገስሽ። ትሰማለህ? ባለቤቴ ነው። የፈለኩ ነገር መናገር ይችላል። አንተ አይመለከትም። አፍሽን ዝጊና ቁጭ በይ ብዬሻለሁ። እኔ ፊት ልታስፈራሪ እየሞከርሽ ነው? አዎ ምን አገባ? እሱን ጥሩ ለኔ እኮ ባሌ ቁጭ በይ ይሻል። እኔ እዚህ ያለው ከአሁን በኋላ እላፊ ቃል ብትናገሪ በራስሽ ላይ ነው። አገባ የፈለኩ ነገር ብናገረው ከአሁን በኋላ ከአንቺ ጋር የምናወራው በህግ ነው። እንዳሁኑ ታግሼሽ አላወራም። ታዲያ ለምንድን እንደዚህ የሚሆነው? እኔ ምንም አላልኩም፣ ምንም አልተናገርኩም። ይኸውልህ ቶፊቅ ከአሁን በኋላ መፍራት አያስፈልግም። ማለት ሁሉን ነገር እሺ እኔ ልንገርሽ፣ ሁሉንም ነገር ነግሮናል። ስለምን ሁሉ ነገር ነው? እስከዛሬ ያደረግሽውን በሙሉ ነገር ነግሮናል። ምንድን ነው ያደረግኩት? ያላገኘውን ነው ህይወት ያሳየሁት እንጂ ምንድን ነው ያደረግኩት? ምን ማለት ነው ያላገኘውን? ምን ማለት እንደሆነማ ታውቃለህ። ይኸውልሽ ምን እንዳደረግሽው ልንገርሽ። ቆይ አንተ ምንድን ነው ምን እያደረግሽው የምትለው? ስንቴ ነው የምናገረው? ብልቱ ላይ ያደረግሽውን እኔ እንጃ እንዴት እንደምገልጸው አላውቅም። የፈጸምሽበትን ነገር በሙሉ ነግሮናል። ምንድን ነው የነገረ? ምንድን ነው ተገርዞ ሳይሆን አንቺ ጉዳት እንዳደረግሽበት ነግሮናል። አንተ ምን እያልክ ነው? ምን እያወራክ ነው? ማን ነው እንደዚህ ያለ? ለማዋሸት ነው። አንተ እውነት እንደዛ ብለህ ሆነ? ምንድን ነው ያደረግኩት? አላልኩትም። ይኸውልሽ ወላንሳ ተረጋጊ። ምን አደረግኩት? ምን አደረግሽ? አንተ እንዴት እንደዚህ ትላለህ? ስለረዳሁህ ነው። አለቀው። ልቀቀኝ። ይኸውልሽ ልቀቀኝ። ቶፊቅ ደህና ነህ? እባክህ ካሜራማን እየጀማ ነው። ካሜራውን አስቀምጠና ና ቶፊቅ እባክህ ተረጋጋ። ና ወደ ሐኪም ቤት እንውሰደው እባክህ። ቀስ በል እሺ። ያዘው። ሰላም ወደ ቤተሰቦቻችን እንዴት ናችሁ? ያው እንግዲህ በማግስቱ ተመልሼ መጥቻለሁ። ያው ትናንት በነበረው ነገር እንግዲህ አይታችኋል። ቶፊቅም ትንሽ ቁስሉ ስለተለካካ እንግዲህ ደምቶ ነበረ በጣም በሚያሳዝን ሁኔታ። ያው እሱንም ከካሜራማናችን ጋር ጋርዶቻችን ነበሩ በመኪና እንግዲህ እንደምንም አፋጣኝ ወደ ሕክምና ወስደነዋል። አሁን ላይ እንግዲህ በሕክምና ላይ የሚገኘው ያው እንግዲህ ዛሬ የመጣ ነው ባለቤቱ የሆነችው ወላንሳን እንግዲህ ለማባራት ነው። ማለት ብዙ ነገሮች እንደተጠበቁ ግልጽ ነው። ማለት ለምን ይህን ነገር ልታደርግ እንደፈለገች ምክንያቷ ምን እንደሆነም መስማት አለብን ግዴታ። በአንድ ሰው ብቻ መሄድ የለብንም። ያለውን ነገር ያው ጥፋት ነው፣ ግልጽ ነው፣ ጥፋት ነው። ግን ደግሞ ያደረገችበትን ምክንያት ለምን ይሄን ነገር ለመፈጸም እንደፈለገች ስለ ሱዳኑም ስለተባለው ነገር ብዙ ያልተዋጠልኝ ነገር ስላለ ስለሱም ለማናገር እንግዲህ ቤት መተናል። ያው እዚህ ቤት ውስጥ ነው ያለችው። የራሳችን ጋርዶች እንዳሉ ቤተሰቦቻችን ታውቃላችሁ። እነሱ እየጠበቋት እንግዲህ ከትናንትና ጀምሮ እዚሁ ነው ያሉት። ስለዚህ እሷን ደግሞ ለማናገር ነው የመጣ ነው። ያው እንግዲህ ውድ ቤተሰቦቻችን የቶፊቅ ቤተሰቦችን ለማግኘት ሞክራላሉ። በትናንትናው ዕለት ማለት ያው አባቱ እንዳረፈ ነግሮናል። እናቱ ደግሞ ወደ ቃሊቲ ወደ አቃቂ ቃሊቲ አካባቢ እንደሆነች ነግሮናልና ትናንትና የክክሩ አባላቶችና ጋርዶቻችንን ልከን እሳቸው እንዲያገኟቸው ለማድረግ ሞክረን ነበር። አግኝተዋቸዋል። እናም ያው ምሽት ስለነበረ ዛሬ እንግዲህ ይዘዋቸው እየመጡ ነው በደረሰ መረጃ መሰረት። እሳቸው ደግሞ ሲደርሱ ያለውን ነገር የምናወራ ይሆናል። ማለት አልነገርናቸውም። ያው እናት ናቸው። ይሄ ነገር ተፈጥሯል ልጆች ላይ ብንል ሌላ ከባድ ነገር ሊፈጠር ይችላል ብለን ስላሰብን በደፈነው ያው ስለ ልጆት ያለበት ሁኔታ ጥሩ አይደለም።
ትንሽ አመም አድርጎታል ብለን ነው ይዘዋቸው እንዲመጡ እያደረግን ያለ ነው። እሳቸውም ሲደርሱ እስኪ ያለውን ነገር ከእሳቸው ጋር ምናወራ ይሆናል። እስከዛ ድረስ ግን ገብተን ከወላንሳ ጋር ያለውን ነገር ምናወራበት ይሆናል። እባካችሁን አብራችሁን ቆዩ። ካሜራማን ተከተለኝ። እሺ ውድ ቤተሰቦቻችን እንግዲህ ወደ ቤት ገብተናል። ያው ወላንሳም እንግዲህ እንደምታዩት አጠገቤ ነው ያለችው። ያው ትናንት እንግዲህ እንዳየሽው በአንቺ ምክንያት ማለት ይቻላል ማለት ልደበድቢ ስሞክሪ ልታንቂ ስሞክሪ ነው ያም ሁሉ እንትን ሲፈጠር ነው እንግዲህ ደም የፈሰሰውና ያ ሁሉ እንግዲህ ሕክምና ላይ ያለው እርዳታ እያደረጉለት ነው። ብዙም ኢንፎርሜሽን የለኝም አልደረሰኝም እስካሁን ድረስ ግን ደግሞ በጣም መጥፎ ነገር ላይ እንዳለ ነው እየነገሩን ያሉት። እስኪ አንቺ ደግሞ ምን ነግዲ ነገር አለ ማለት በቃ እኔ ተናድጄ ነው እንደዛ ያደረኩት። እንዴት እንደዚህ ይላል? እኔ በረዳሁት እንዴት ነው እንደዚህ የሚያደርገው ብዬ ነው እንጂ እኮ ሌላ እንትን ኖሮ አይደለም። አንተም በቃ ተረዳኝ። ምንድነው አንተ ወጣት ልጅ አይደለም? አልገባኝም። እየረዳሁት ነበር ያልሽው? አዎ እየረዳሁት ነው። በቃ ሌላ እኮ ምን እንረጃው ነግሬያለሁ፣ ሁሉም ነገር ነግሬያለሁ። አንተም በቃ ወጣት ነህ፣ ተረዳኝ፣ አጥፍቻለሁ፣ ይቅርታ። የሰው ልጅ መቼም ያጠፋላ። ያንቺ እኮ ከማጥፋትም ባሰ ማለት እኔ እንጃ ምን እንደምል ጉዳት ማድረሱ አንድ ሌላ ወንጀል ሲሆን ያን ደግሞ ሕክምና አግኝቶ እንዳያገግም ማድረግ ደግሞ ሌላ ወንጀል ነው እኮ። ሕክምናውም እኮ እየወሰደ ነው። በቃ ያን ነገር እኮ ተሳስቻለሁ፣ ያደረግኩት ነገር ልክ አይደለም፣ አጥፍቻለሁ ብያለሁ። ይኸውልሽ ይሄ ነገር ምንም አይነት ምክንያት ሊኖረው አይችልም ሲጀመር ማለት ነው። እሺ ምክንያት አለሽ ብዬ ልረዳሽ፣ ግን ደግሞ ተናደሽ ነው ይሄን ነገር አደረግሽው እንኳ ብንል ለአንድ ቀን ለሁለት ቀን ልትናደጅ ትችያለሽ። እንዴት 4 ወር ሙሉ የሰው ልጅ በዚህ ሁኔታ እየደማ መግልም አለው እንግዲህ እኔ እንጃ በጣም የሚያሰቅቅ ሁኔታ ላይ ነው ያለው እኮ። ነግሬያለሁ እኮ በቃ ያለፈው ነገር አልፏል። አሁን ደግሞ እሱን ማዳን ነው አለን ከኛ የሚጠበቀው። እኔ የተሳሳትኩት ይኸውልሽ ላቋርጥሽና ያለፈው ነገር አልፏል ብሎ የሚተው ነገር የለም። ምንም ነገር አላለፈም። እየሰማሽ ነው? ያለፈው ነገር አልፏል የሚባለው አንቺ በሰራሽው ብዙ ያላወቅናቸው ነገሮች ሊኖሩ ይችላል። ምንም የምታውቀው በቃ ማወቅ ያለብን ነገር እኮ ሁሉም ነገር አውቀሃል። አሁን እኔ እናንተ እንስማማ። በቃ አጥፍቻለሁ፣ ይቅርታ አድርግልኝ። እሱም መዳን ባለበት መታከም ባለበት መንገድ ወደ ሐኪም ቤት እንወስደዋለን። እሱንማ ወደድሽም ጠላሽም መታከሙ አይቀርም። ሲቀጥል ደግሞ አጥፍቻለሁ ይቅርታ ብለሽ የምታልፊበት ነገር አይደለም። ግዴታ ላጠፋሽበት ነገር ኃላፊነት ወስደሽ መቀጣት አለብሽ እኮ። ቀጣለሁ ብያለሁ እኮ በቃ የምትቀጣኝን ነገር ቅጣኝ። ግን እኔ በቃ እስር ቤት መግባት አልፈልግም። ወደ ሕግ አካል አትወሰደኝ። እኔ አንተ የምትፈልገውን ነገር ሁሉ አድርግልሃለሁ። በቀጣኝ እኔ በነገራችን ላይ መጀመሪያም ስንገባ ትናንትና ነግሬሻለሁ። እኔም ካሜራማናችንም የምርመራ ጋዜጠኞች እንጂ ከሕግ ጋር ምንም የሚያገናኘን ነገር የለም እኮ። ገብቶኛል እኮ። ስለዚህ በቃ እኔና አንተ እዚህ ነገር ሌላ አካል ጋር ሳይደርስ መሆን ያለበትን ነገር እዚህ እናድርገው። አንተ የምትፈልገውን ነገር ሁሉ ላድርግልህ። ከፈለክ ወርቅ አለኝ፣ ከፈለክ መኪና አለኝ፣ ሁሉን የምትፈልገው ነገር ላድርግልህ። ግን በቃ እስር ቤት አታስገባኝ እባክህ፣ ልለምን። ስለዚህ እያልሽው እንዳለሽው ከሆነ ገንዘቦች ጥቅሞች ልስጠና ይሄን ነገር ወደ ሕግ አትውሰደው እያልሽ? አዎ በቃ ማለት አጥፍቻለሁ፣ አላጠፋውም አይደለም እኮ። አንተም ያው እህት ይኖርሃል፣ እናትም ይኖርሃል። ማንም ሰው ጥፋቱን አምኖ ከለመነ ይቅርታ ይደረግለታል። እሱም መታከም ባለበት የግልም ይሁን የትን ወስደን እናክመዋለን። ግን ይሄን ወደ ሌላ ነገር አትውሰደው። በቃ ወደ ሕግ አካልም አትውሰደኝ። በቃ አንተ የምትፈልገውን ነገር ህይወት የሚስተካከል ማድረግ የምትፈልገውን ነገር ሁሉ አደርግልሃለሁ። ስለዚህ እባክህ ልለምን። በጣም ጥሩ ማለት ገንዘቦች የሚጠይቅሽን ገንዘቦች ልትሰጪኝ ነው? እኔ የፈለግከውን አደርግልሃለሁ፣ መኪናውንም ትሰጭኛለሽ? እሰጥሃለሁ። ግን እኔም በቃ ወደ እስር ቤት ብቻ አታስገባኝ። በጣም ጥሩ። ካሜራማናችን ይሄን ቃሏን እያያዝክ ማለት ልደልል እየሞከረች ነው። ይሄ ነገር እውነት እንዳይወጣ ነው ጉቦ እየሰጠችን ያለችው። በገንዘቧ ልታታለን እየፈለገች ያለችው። ይኸውልሽ እየነገርኩሽ ነው፣ አስጨርሺ። ሲቀጥል ደግሞ እኛ እንደዚህ አይነት በልቅምቃሚ ገንዘቦች የምንታለል ሰዎች አይደለን። ማለት ለሙያችን ስለ አታስቁም። ይኸውልሽ እየሰማሽ ነው። ካሁን በኋላ እንዳታቋርጭ። የምናገረውን ነገር ስሚ ዝም ብለሽ። በገንዘብ የምንታለል ሰዎች ሳንሆን ሙያችንን አክብረን የምንሰራ ሰዎች ነው። አሁን ላታውቂን ትችያለሽ፣ ግን ደግሞ በጣም ብዙ ሰዎችን በእንደዚህ አይነት መልኩ ስንረዳ የነበርን ሰዎች ነን እኮ። ትረዳላችሁ እኮ። አሁንም እኮ አልረዳችሁም ማለት አይደለም።
በቃ አጥፍቻለሁ፣ ግን በቃ እሱንም ሕክምና እንውሰደው። ግን አንተ ማድረግ ያለብህ እኮ ወደ ህግ አካል ብቻ አትውሰደኝ ነው። በቃ እሱ ልጁን ከፈለግከው የፈለግከው ነገር አድርገህ አስታመው። እኔ ያለኝም ንብረት ሁሉ ልስጥ። ከዚህ በላይ ቆይ ምንድን ነው የምትፈልገው? አንቺ እንደምትይው እናድርግሽ። አንቺንም አንከስሽም፣ እሱም ይታከም እያልሽ ነው። ከዛስ በኋላ ምን ይፈጠርሽ? በቃ ከዛ በኋላ የኔና ህይወት እሱ ይቋረጣል። ሌላ በቃ እሱም ህይወቱን ይኖራል፣ እኔም ህይወቱ ይኖራል። ስለዚህ ተፋተን በየግላችን እንኖራለን እያልሽ በቃ ላጠፋሁት ነገር ይቅርታ ጠይቀዋለሁ። አጥፍቼዋለሁ፣ ህይወቱ ላይ ብዙ ነገር አድርጌዋለሁ። ቤተሰቦች እንግዲህ እኔ ምን እንደምል አላውቅም። ማለት እንደገባኝ ከሆነ የእሷ ንግግር ሌላ ደግሞ ወንድ አጥምዳ ንብረት መውሰድና የዛንም ሰው ደግሞ ህይወት የማበላሸት ሀሳብ ነው ያላት እንደምትናገረው ማለት ነው። ከአንተ ወጣት ልጅ አይደል እንደዚህ ወጣት ሆንስ ታዲያ በቃ ተረዳኝ እኮ ነው ያልኩህ፣ ሌላ ነገር አላልኩትም። በጣም ጥሩ። ይኸውልሽ ትሰምኛለሽ፣ ሁሉም ሰው እንዳንቺ በጭፍን የሚያስብ ሰው አይደለም። እየሰማሽ ነው እኮ ገባኝ እኮ። አሁን እኮ ልክ ነኝ ማለት አይደለም፣ ግን ከስህተቴ ልማር እና እሱንም እናስታመው። ከዛ እኔን እስር ቤት አታስገባኝ ነው ያልኩህ። እኔ እኮ ሌላ ነገር ምንም ማለት ጥሩ ነገር እኮ ነው እያልሽ ያለሽው፣ ከስህተቴ ልማር እያልሽ ነው ያለሽው። በጣም ጥሩ። እሱን ደግሞ የምትማሪው ሌላ ሰዎችን እየጎዳሽ ወይም ደግሞ በነፃነት እየዞርሽ ሳይሆን ህግ በሚያርምሽ መልኩ ትታረቢያለሽ ማለት ነው። ከዚህ በላይ ከአንቺ ጋር መጨቃጨቅ ያለብኝ አይመስለኝም። ካሜራማንም እየጠራኝ ነው። አርፈሽ ቁጭ። እሺ፣ በጣም ጥሩ ዜና ይዤልሽ ነው የመጣሁት። ምንድን ነው ይዘህ የመጣው? የእሱ ነው ወይስ ሐኪም ቤት ምን ተናገሩ? አይ ከቶፊቅ ጋር የተገናኘ ነገር አይደለም፣ ግን ደግሞ አንድ እንግዳ ይዤልሽ ልመጣ ነው። ምን አይነት እንግዳ ማለት አልገባኝም። ማን የሚመጣ እንግዳ? እኔ የማላውቀው ማን እንግዳ ነው የሚመጣ? አይ ታውቂያቸዋለሽ፣ የቶፊቅ እናት ናቸው የመጡት። የቶፊቅ እናት ከየት ነው የሚመጡ? እዚህ አይደሉም እኮ ክፍለ ሀገር አለ እንደ ያሉት ነው። ከክፍለ ሀገር ደውለህ ክፍለ ሀገርማ አንቺ የተወንሹ ድራማ ላይ ነው እንጂ ያሉት እውነታው እዚሁ ቃሊቲ አካባቢ እንደሆኑ ቶፊቅ ራሱ አድራሻቸውን፣ ስልክ ቁጥራቸው፣ ሁሉንም ነገር ሰጥቶን አሁን ላይ ደርሰዋል እየተባለ ስለሆነ ቆየት ነው የሚደርሱ። እነሱ እኮ እዚህ አይደሉም ወይ አክስቱ ምናምን ትሆናለች እኮ እንጂ እናቱ እዚህ አይደለችም። እሺ የቶፊቅ እናት ይምጡና ይዣቸው መጣና እስኪ ደግሞ ምን እያልክ ነው? እሳቸው ደግሞ ባሉበት ደግሞ ታወሪያለሽ ያለውን ነገር። ቆይ አንተ ለምንድን ነው? ኧረ እባክህ በእናትህ ስንቴ ነው የምንለምን? ቆይ ለምንድን ነው እንደዚህ የምታደርገው? እሳቸውንስ ለምን ታስለፋቸዋለህ? እንደዚህ አሁን እሱ እንደዚህ ሆኖ ሲያዩ በጣም ነው የሚደነግጡት። በጣም ጥሩ። ያለውን ነገር ልጃቸው ስለሆነ ማወቅ ስላለባቸው ግዴታ መጥተዋል። ስለዚህ እኔ እሳቸውን ይዤ እመጣለሁ። አንቺ እዚህ ቁጭ ብለሽ ትጠብቂኛለሽ። ይኸውልሽ ድጋሚ አታስቸግሪኝ እባክህ። ኑና አስቀምጦልኝ፣ ካሜራማን ተከተለኝ፣ አብረን እንሂድ።